ደንግጫለሁ። አሁን አላልኩም ሲል ወላሂ ደንግጫለሁኝ። እና ኡስታዝ ሰልማንም አለ በምን አይነት መልኩ እንደተረዳው እሱንም ጠይቅ እንጂ እኔ የተረዳው ዳጊ እንዳለው ነገር ነው። ምክንያቱም ደኢፍ ሀዲስ እያመጣ ሌሎች ኡስታዞችንም እንትን አድርገን ነበረ። በዚህ ጉዳይ ላይ እንዴት ዶኢፍ ሀዲስ ይቀርባል ብለን ተጣላን፣ በዚህ ጉዳይ ተጣላን ብሏል። እንዲያውም የብሩ ጉዳይ እሱ ሌላ ጉዳይ ነው። አሁን በዚህ በዶኢፍ ሀዲሱ ስለመጣ ነው እንጂ እና እኔ ሪሊ በጣም የሚያሳፍር ነገር ነው የምሰማው። አሁን እኔ አንተ ተውይድ ስትለኝ በቴሌግራም እናውራ ስትል አይቻልም ያልኩት ነገ ይሄ ነገር እንዳይመጣ ነው። አላልኩም የሚል ስለሆነ ነው። አደባባይ ላይ ተናገርከው። እንዲያውም እኔ ይሄን ፖይንት በውስጥ ጉዳይ በውስጥ ይወራ። ይሄው ኡስታዝ ሰልማንም አለ ዳጊም ሆናችሁ ውስጥ ሄዳችሁ ሌሎች ሰዎችን ጨምራችሁ አብራችሁ አውሩበት። ይሄን ጉዳይ እዚህ አምጥተን ለሌላ ግብአት አናድርገው፣ ሌላ ፖለቲክስ ነው የሚሰራብን ያልኩት ፖይንት እንዲያውም ይሄንን ጉዳይ ነው። ነገራችን ላይ የወጣበት ምክንያት ምናልባትም ሊቆርጠውም ሊሆን ይችላል። ታውቃለህ፣ በጣም ቴክኖሎጂ እንትና ዳጊ እኮ አሁን ሲወጣ ሙሉን ዳውንሎድ ታደርገውና ዳጊ ቴሌግራም ላይ አላኩልሃል ከስር አሁን ቤቱን የከፈትከው ዳጊ ቅድም በጀመረው እንትን ላይ ነው አይደለም ከፍተህ የተናገርከው የነበረው። ከስር አንዳንድ ሰዎች ወሂድ ብሎ ስም አልጠቀሰም እያሉ ይላሉ። ወሂድ ብሎ ስም መጥቀስ አይጠበቅበት። የተናገረው ምንድን ነው ጉዳዩ የተወራ የመጀመሪያ መሐመድ የመጀመሪያ ጸቡ የመጣው ካፊሮችን ለማሳመን እሱ ነው። ቁርአን አያቶችንና ሐዲሶችን ሲተጠቀምና በውስጥ ራስ ምታት አላህን ፍራ እያልኩ የጻፍኩለት ነበር። ኖ ወንድ ተብሎ ነው የተነሳው። እዚህ የሚጽፉ ሰዎች ዝም ብለው መጣሁት ገብቶኛል ሲያወራ ነው እሱ። አንዴ ወሂድ እስኪ አንዴ ሁላችንም እንደማመጥ አንዴ ልናገር። ነገራችን ላይ ከወሂድ ክብር ላይ ዲፋ ለማድረግ አይደለም እኛ እዚህ ጋር የተቀመጥነው። ወሂድ አንድ ሰው ነው፣ ለአላህ ብሎ ነው የሚሰራው። የሚያገኘው አጅር ካላህ ነው እንጂ ከኔና ከዳጊ ከምናምን አይደለም። እንደ ጥቅል ይሄ ሴራ የተሰራ ያለው በኮምፓራቲቭ ዳዋው ላይ ነው። ይሄ ሴራ የተሰራ ያለው ኦኬ። ወሂድ እኔ እንትን አይደለም፣ ዘውታሪዎች አይደለም። እኛ ልንሞት እንችላለን። ብዙ አይነት አጀንዳዎች አሉ በጀርባ የሚሰሩ። ኮምፓራቲቭ ዳዋው መሰራቱ ራሱ ትልቅ ራስ ምታት የሆነባቸው አካላቶች አሉ፣ ገይረል ሙስሊም የሆኑ ማለት ነው። ለነዛ ሰዎች ግብአት የሚሆኑ ሰዎች አሉ፣ አውቀውም ይሆን ሳያውቁ ማለት ነው። ስለዚህ ጉዳዩን በተመለከተ ማጥራት ስላለብን ከወሂድ ጋር የሆነውን ነገር እናውቃለን፣ ሪዝኑን እናውቃለን። በቢሃይንድ ከርቴን የሚደረገው ምን እንደሆነ ይገባናል፣ አንደርስታንድ እናደርጋለን። ከዛ ውጭ ግን ዳጊ ቤቱን የከፈተው አንደኛ እያዳመጥኩ ነበር። ሚስ ኮንሰፕሽን አለ ኢቭን ቢትዊን ሚ ኤንድ ዳጊ ማለት ነው። የኔና የዳጊ ጉዳይ ችግር የለውም። ከዛ በኋላ ግን አስገብቶት ሲያወራ የነበረው ምንድነው? ክሊርሊ አታክ እያደረገ የነበረው ወሂድን ነው። የተናገረው ምንድነው? እንዳውም ትልቁ የችግሩ መነሻ የሆነው ካፊሮችን ለማሸነፍ ቁርአንን እያጣመሙና ደኢፍ ሐዲስ የተጠቀሙ ሲሰሩ ነው የተጣላ ነው ያለው። ማን ነው ያን ያደረገው? የተነሳው ስለ ወሂድ ነው። ሌላ ሰው እከሌ ፉላን ብለን አይደለም እያወራን ያለ ነው። ስለዚህ እዚህ ቦታ ያወራው ወሂድን በሚመለከት እየተወራ ስለሆነ አሁን ላይ መጥቶ ቢያስተባብል ምን ቢልም ምንም እኔ የምቀበለው ነገር የለኝም። እኛ መጀመሪያም ዳጊ ነግረነዋል። አሚሮች አሉ። በነገራችን ላይ ብዙ ነገር ትተናል ማውራት ራሱ ማለት አሚሮች ስላሉ አሚሮች ናቸው መያዝ ያለባቸው ብለን ስለምናስብ ማለት ነው። ነገር ግን እሱ አሚሮችንም ጥሶ ነው የሄደው። በአሚሮች ስር አልሆንም ብሎ በቃ ወጥቻለሁኝ ሰላም ሁኑ ብሎ ነው ከቴሌግራም ግሩፕ ወጥቶ የሄደው። ስለዚህ ዛሬ መጥቶ ሌላውን ዳዋ የሚሰራ አካል በየቦታው አታክ የሚያደርግበት ማን ስለሆነ ነው? ምንድነው ሽሩሩ የሚባለውስ? ሁለተኛ በነገራችን ላይ እኮ የአቂዳ ልዩነት እኮ ያለን ሰዎች እኮ አለን እዚህ ውስጥ እኮ። እናውራ እንዴ እንነጋገር በስነ ስርዓት በግልጽ የአቂዳ ልዩነት ያለብን ሐታ በአንድ የቁርአን አንቀጽ ላይ የአቂዳ ልዩነት ያለን ሰዎች እኮ አለን እኮ። እናውራ አርራህማኑ ዐለል አርሽ ኢስተዋ የሚለውን ሱረቱ ጣሃ 5ኛውን አንቀጽ በምን ነው የሚረዱት እነሱ? በቃ ከዚህ ጀምረን እናውራ። እኛ በምንረዳው አላ ፈህም ሰለፍ የማይረዳ ከሆነ ከሱ ጋር ማውራበት ምን ምክንያት የለኝም፣ አይመለከተኝም ከሱ ጋር። ይቅርታ ቢላል ብርድ አለ እኔ ጋር እና ልግባ እና በቃ እንትኑን
ምንድነው የጥቅም ጉዳይ ነው ምናምን ብሎ ያለበትንና ከተቋሙ ጋር ያያይዝበት የሞከረበትን እኔ ከተቋም ማለት ነው እንደዚህ ካሉት አሁን ካሉት ተቋም ላይ ካሉ ሰዎች በገንዘብ ጉዳይ ላይ ከትምህርት ክፍል ውጪ በገንዘብ ጉዳይ ላይ ተነካክቼ ወይም ደግሞ ነክቼ ያለበት ማስረጃ ካለው ያቅርብ። በጣም ትልቅ ነገር ነው። ፖለቲካ ሰርቶ ሄደው ተመልሶ ከመጣ ጠይቁት። ይሄ ቀላል አይደለም ማለት ነው። ይሄ በጣም እንትን ነው። ራሱ ኢብራሂም ደፍረው እንኳን ይሄንን አልተናገረም። ተቋም ላይ ምንም ችግር የለም ነው ያለው ኢብራሂም ስለ ተቋም ሲነገረው። ይሄ በጣም በጣም እንትን ነው። ይሄ ምንድነው ካፊሮች ለካስ እኔ እኮ ከምን አንጻር ነው እንደዚህ የሚሆኑ ትላለሁ። ምንም ያውቁት ነገር የለም እነሱስ። እሺ ገቢ የሚባል ነገር የለም፣ ተቋም የሚባል ነገር የለም። ነገ ጠዋት አላህ ፊት መቆም ምናምን የሚባል ነገር ሴንሱ የላቸውም። ሙስሊም ግን እንደዛ አይደለም። የፈለገ ነገር ቢሆን እንደዛ አያደርግም። ይሄን ራሳችሁም ቢሆን መረጃዎቹ በደንብ አጠናክራችሁ ከምን አንጻር እንደተናገረ ጠይቁት ራሱ ማለት ነው። እኔ ሚውት አድርጌ ላዳምጣችሁ፣ ብርድ ነው እኔ ጋ ውጪ። ምንም የምታዳምጠው ነገር የለም ኡስታዝ። ሒዝድ ነው በቃ፣ ሌላ የሒዝድ ጉዳይ ነው በቃ። እኔ ዴፊኒትሊ አረጋግጫለሁ። አንድ ደግሞ የሚቀር ነገር አለ። ለንጽጽር ብዬ ላሳተመው የነበረው መጽሐፍ ኮምፒውተሪን ሀክ አድርጎ ሰንበዲ ወሰደብኝ ብሎ አወራ ብሎ ያሉትም ነገር አለ። ከጠራ እስከ ጥጥ ድረስ ይጠራል። ተለባብሶ መኖር ነው እዚህ ድረስ እኛንም የጎዳን። እስሚዞን ሼር አድርጌለት ነበር እኮ ግን መድረስ አልቻለም። ይህን ነገር እንዲሰማ ነበር ሼር ያደረኩለት ከአንተ በፊት። አንተ ጋር ሼር ሳላደርግ እሱ ጋር ነበር ያደረኩለት እና ሀቅ ተደረግኩኝ እና በጣም ያነጻጸርኩ እከሌ ብሎ አይ እንደዛ አይደለም የተባለው። እንደዛ ማውራት ልኝ ያለ ነገሩ ዛሬ እንኳን ኡስታዝ ዛሬ እንኳን ፈቃደኛው ተረጋጋ። ኧረ ቆይ ተረጋጋ። ቴሌግራም ላይ ከግሩፕ ከፍተው ለካፊሮች ሲያቀብሉ እንደነበረ አገር ያወቀው ፀሐይ ሞቀው ነው። ሁሉንም መጠየቅ ትችላለህ። እኔ አይደለሁም ማስተምረውን ትምህርት ከአድሚን ጋር ተመሳጥረው ማስተምረውን ትምህርት የነበረውን የሰለምቴዎቹን ገቢ ምንጫቸውን የሆነውን ነገር ለማድረግ ከካፊሮች ጋር ተመሳጥረው ለቻናል ከፍተው ግሩፕ ከፍተው ካፊሮችን አዳድርገው ሲያድሉ ነበረው። ግን ስም አልተጠቀሰም። እኔ አልጠቀስኩም። ይኸው ሁሉም አሉ። ከፈለክ ማለት ገይብ ነው። ይኸው ለራስ መታት ራሱ ተነግሮታል። ያኔ አውቀው ነው እንደገና የሚያመጡት። ገይብ ነው። ገይባት የሆኑ ነገሮችን ለአላህ ነው የሚሰጠው። ስም እንዳይነሳ አደራ። ግን ማን እንደሆነ ልናውቀው አልቻልንም ነው ያልነው። አላህ በሚያውቀው ማለት ነው። እከሌ ነው አላልንም። እኛም ምን ማስረጃ አለ? ነገ ጠዋት አላህ ፊት ብትጠየቅ እከሌ ነው ያልክበት ማስረጃ አለ ብለህ አላህ ቢጠይቀኝ ምንድን ነው? የሰው ሀቅ እኮ ነው። እኔ ምንም ነገር ያልኩት ነገር የለም። ሰዎች የራሳቸውን ስፔኩሌሽን ሰጥተዋል። አዎ በተቋም ውስጥ ያሉ ሰዎች እነ ስሚዝ እነ አቡ ሩሜሳ እነ አቡ ነዋይም የመሳሰሉት እነ ኢብኑ ረሻድ አንድም ትንፍሽ ብለው ከሌ ነው ብለው እንኳን አላሉም። በጥርጣሬ እንኳን ያዩት ሰው የለም። ስለዚህ እንደዛ ያልኩበት ነገር ካለ አሁንም ማስረጃ ማቅረብ ይቻላል። እንደዛ አላልኩም። ለራስ መታት ራሱ ተነግሮታል። አሚሮቹ ነግረውታል። ማስረጃ አለ ወይ ምናምን ነገር አይ መስሎኝ ነው ሰዎች ሲያወሩ ሰምቼ ነው እንደዚህ ነው ስሜ ተነስተዋል ምናምን አለ። እኔ ያነሳውበት አለ ማስረጃ ሲባል የለም። ራሱ ማለት ዝም ብሎ ስም የማጥፋት እንትን ነው ራሱ በቃ። እኔ ከኛ በኋላ አንተ ምን ስለሆንክ ነው የተለቀቀው ቪዲዮ ነው የሰማሁት ልንገርህ። ከኛ በኋላ መተህ ሁሉ ፎሎወር እንዴት ነው አንተ ምን ስለሆንክ ነው ፎሎ ማታረገው? ከኛ በኋላ መተው አንዳንድ የበላይሉን ይላሉ ተብሎ ቪዲዮ ተሰርቶ ነበር። ደርሶ ከሆነ አላሁ ያለ እኔ አላውቅም። እኔ እንደዛ ነገር ውስጥ አልገባም። ምክንያቱም አንዳንድ ነገሮቹን ያሉ ነገሮች ራሱ ቪዲዮ በሚሰራባቸው ነገሮች ነበሩ። ቪዲዮ ሲሰራ ምንድነው ውይይት ላይ እሱ ሲመጣ ቦታ ይለቁለታል የሚል ነገረውን እንትን ብሏል። አንዳንድ ሰዎች እየመጡ ቦታ ያስለቅቃሉ፣ እኛ ብቻ እናውራ ይላሉ ምናምን እያለ በአሽሙር ሲሰድበኝ ነበረ። እሱን አውቃለሁ። ያንን ሲያደርገኝ ነበር። እኔ ደግሞ ላገዛቸው ብዬ ነው። ወላሂ አላህ በሚያውቀው ተመችቶኝ አይደለም። ከልጆች ጋር ከስራ ጋር የሚመቸኝ ቦታ አይደለም ያለሁት። ግን እንደው ላገዛቸው እነሱ ቀኑን ሙሉ ስለሚውሉ ምናልባት ላገዛቸው ከሚለው አንጻር ነበር ማየው የነበረው። እሱንም ተውኩኝ በቃ እንደዛ ሲል እሱ ቪዲዮ ሲሰራ። አንድ ሰው መጥቷል። ቆይ ኢላም ራስ ምታት መጥቷል። ማሜ ቆይ
ያ እህቶችን አቡ በኝ ኢላምዬ ቆይ አንዴ ላወርድሽና يزري ورش عندي شكرا اختي السلام عليكم ورحمه الله وبركاته تملش وعليكم السلام ورحمه الله وبركاته اوكي በቀጥታ ቪዲዮ ነው መከፍተው ምንድነው ማንም ሰው እንዳይገባ ያውራ ቀጥታ አውራ ከፈተው ቪዲዮ ወሂድ ضعيف ቪዲዮ ተጠቅሟል ብለሃል ነው ያላችሁኝ ያልኩትን ከፍቷል ችግር የለም ከፈተው طيب አጣላው ይሄ ነገር ሊላይ አጣላም እርግጠኛ ነኝ እኔ በቢዳ ወን የሚባለው መጅልስ ላይ ቁጭ ብለው ተስማምተው በሸራተን ሄዶ ምሳ ይበላሉ። ይሄ ነገር የጥቅም ጉዳይ ነው ወይ በግሩፕ ተከፍላችሁ ነው ወይ ምንድን ነው? አሁን እንደዚህ አንዳንዴ እርግጥ ተደርጎ አሁን አንዱ ኡስታዝ ወሂድ እሺ 192 ያለው ላይ ተሳሳተ እሺ ይሳሳትና ቢባል በወቅቱ ያ ነገር ምላሽ ተሰጥቶት ከሆነ ዛሬ ማንሳቱ ተገቢ ነው? እሺ ዳጊ ይሄ አይብ ምናምን አይደለም የቁርአን አያት ነው። ግን ችግር የለም ወቅቱ መልስ ተሰጥቶበት ከሆነ ዛሬ አደባባይ ላይ ተሳሳተ አልተሳሳትክም ብለህ እመን መባባሉ ላይ የእውነት ሸሪዓ ይደግፈዋል ወይ? መን ሰተረ አይበን ሰተረው አላህ ነው የሚለው የቁርአን አያ ሊሆን ይችላል። ትክክል ልንገርክ ግን አሁን ለሊላሂ ነው ወይ አሁን ስራችሁ ውስጥ ልንገርክ መነሻው ሰፋ ወንድሜ ራስ ምታት እንዳለው አይ ኦሬዲ የተነሳ ነገር ስላለ ወንድሜ እናንተ ማረጋ ይሻላል አይደለም አይ እንትኑ ያለውን ዋቀውን መሬት ላይ ያለውን ነገር መነሻውን ላሳውቅ የተገቢ ጥያቄ ስለጠየቀ ዳግዬ መነሻው ምን እንደሆነ ላሳውቅ እንትን እንዳይሆን ብዬ ሶሪ አውፍ በርግሽ አይደለም እንዲህ ብትንትና አድርጊያለሁ እና ምክንያቱም አሁን እንደምታውቁት ነው መቼም አይ ብትንትና አድርጊያለሁ እና ፖለቲካና ግባት እንዳልሆነ ነው በታትኝ አይደለም ብትንትና አድርጊያለሁ እናገር ጀስት አይዲያው እንዲኖር ብቻ ነው የማስቀምጠው። ምንድን ነው እኔ ከወሂድም ሆነ ከንጽጽር ከሚሰሩ ልጆች ጋር ሁላችንም ኦልሞስት ሁላችንም ማለት ይቻላል ቁጥር ተቀያይረን ቴሌግራም ላይ የምናወራው ነገር ካለ አውርተን በኢሞም ተደዋውለን ይሁን ከአብዛኞቹ ጋር እንትን አለን ኮኔክሽን አለን ማለት ነው። ይሄ ነገር ከመምጣቱ በፊት እንመካከራለን። እኔ ያልገባኝን ነገር ሀዲስ ላይ የማላውቀው ግራ ያገባኝ ነገር ካለ ገብቼ እጠይቃለሁ። ይሄ ነገር እንዴት ነው እንዲህ እየተባለ ነው ከመሲ ጋራ ሁላችንም ምክክር እናደርጋለን ማለት ነው በደህናው ጊዜ። ይሄ ነገር ወዴት ነው ወደ ተከረረ ነገር የመጣው የሚለው ነገር የጀመረው መቼ ነው? አዳምጡ፣ ይኸው አሁን አዳምጡ፣ በደንብ አድርጋችሁ አዳምጡ። ምን መጣ? ንጽጽር ስራው ላይ ምን መጣ? ካፊሮችን ማሸነፍ የሚባል አካሄድ ተጀመረ። ካፊሮችን ለማሸነፍ ሲባል ለካፊሮች መልስ ለመስጠት ሲባል ሀዲስን ማጣመም ضعيف ሀዲስን እንደ ሰሒህ ሀዲስ አድርጎ መጠቀም፣ ቁርአንን ማጣመም። ይሄ ነገር ሲጀመር በውስጥ መጠየቅ ጀመርኩኝ። ይሄ አካሄድ ትክክል አይደለም፣ ይቁም። ይሄንን በማለታችን አታክ መደረግ ተጀመረ። ዛትሴት ይሄንን በማለታችን ምንድን ነው ያልኩት? ንጽጽር ስራው ላይ ካፊሮችን ለማሸነፍ ሲባል ቆይ ንጽጽር ስራው ላይ ካፊሮችን ለማሸነፍ ይደገማል። ምን ችግር የለም ይደገማል አይደለም እና ቆይ ራስ ምታት ኡስማን ተናገር። ምን ያልናገር ምን በእኔ አያምርብኝም። ተናገር። ራስ ምታት ይሄ እያለ ያለው ምንድን ነው? ካፊሮችን ለማሸነፍ ሲባል ዶኢፍ ሀዲሶችን በማጣመምና ዶኢፍ ሀዲሶችን በማምጣት እንትን ሲደረግ አይሆንም በሚል ነው የተጣላ ነው እያልክ እኮ ነው። እዚህ እኮ እነዛኞቹ ካፊሮቹ ዶኢፍ ሀዲስ እያመጡ ነው እያጣመሙ ነው። ይኸው ንግግር የምናወራው ነገር ካለ አውርተን በኢሞም ተደዋውለን ይሁን ከአብዛኞቹ ጋር እንትን አለን ኮኔክሽን አለን ማለት ነው። ይሄ ነገር ከመምጣቱ በፊት እንመካከራለን። እኔ ያልገባኝን ነገር ሀዲስ ላይ የማላውቀው ግራ ያገባኝ ነገር ካለ ገብቼ እጠይቃለሁ። ይሄ ነገር እንዴት ነው እንዲህ እየተባለ ነው ከመሲ ጋራ ሁላችንም ምክክር እናደርጋለን ማለት ነው። ኖ አይደለም ራስ ምታት አቁሙ። አንድ አቁሙ። ለምን ታቋርጣለህ? ቦታው እቺ ቦታ ትደገም፣ እቺ ቦታ ትሰማ። አንድ ሚተር ለምንድን ነው እንዳይሰማ የምትፈልገው? የተናገርኩት
የተናገርኩት ቃል ይደገም። አንዴ ራስ ምታት አላሁ አክበር። አንዴ ቢታርግልኝ ኦኬ አንዴ ታወራለህ። የጠየኩህ ይኸውልህ ድራማ እየሰራችሁ ነው አይደለም? የጠየኩህ ብርና የተናገርኩት ይደገማ። ሚዩት አድርጋለህ። ምረጥ እንደ ህፃን አያርግህ። ትልቅ ሰውን አይደለ እንዴ? ድራማ ምናምን የጠየኩህ ይኸውልህ የጠየኩህ ብርና ትምህርት ነው አንድ ላይ የጠየኩህ። ይኸውልህ አዳምጠኝ። ጥቅም አለው ወይ? ነው እኮ የሚያወራው። ድራማ እየሰራችሁ ምናምን ይላል። አታከብርም ቢያንስ እንኳን አይደለም ኡስታዝ ወይ ቆይ ልንገርህ፣ አስተካክሎት ነው የመጣው ብዬ የምልበት እኔ አሁን አወጣዋለሁ። የጠየኩት መሰለህ ጥቅም አለው ወይ ብር ነው ወይ የሚያባላችሁ ብዬ ኡስማን አስታውሰህ ከሆነ ስጠይቀው አዎ አለ። እሱ የለም ከፊት ለፊት ያለው እሱ የለም። አሁን እሱን አምጣና እስቲ ወይ ከዚህ በኋላ እሱ የብሩ ጉዳይ ካለ አሳይ ኡስታዝ ወይ። አዎ የጥቅም ጉዳይ ነው ጨርሰው እንዳለና ያዳመጥነውን ነገር መቼ በጣም ጥሩ። አንተ ከጠየቀው ጀምር ያለውን ላምጣ። አንተ ከጠየቀው የጥቅም ጉዳይ ነው ወይ ምናምን ብለህ ከጠየቀው ጀምር ያምጣ። ኖ ኢቭን ዳጊ አንተ ከጠየቅበት ጀምር ይዤ ልምጣ። አንዴ ይኸውልህ ኢቭን አዲስ ሞመንት ራሱ እኛ ወንድማማችነታችንን የሚነፍግ ነገር የለም። ነገር ግን አሁንም ዲሲቭ ለመደራረግ የምንሄድ ከሆነ የዚህ ወንጀላችን ይጨምራል። ሚውት አድርጋ እንዴ ራስ ምታት ጥያቄ ተጠይቄ ነበር። ضعيف ሐዲስ ይጠቀማሉ ብለህ ነበር። ያንን ማስረጃ ራስ ምታት ንጽጽር ላይ የሚሰሩ ልጆች ضعيف ሐዲስ እንደሚጠቀሙ ምስክር ማስረጃ ላምጣ። ኢምራን ضعيف ሐዲስ ይጠቀማል። አምጣ ላሳይ ማስረጃ። ሚውት አድርግ ኢምራን ላይ ደግሞ መጣ እንዴ? ወደ ኢምራን ቢስሚላህ አንተ ይኸውልህ የልጅ ይሆናል። ወሂድ አንዴ ቆይ ስለሆነ ምን የልጅ ወሂድ የ19 ዓመት ልጅ ዑስማን የ19 ዓመት ልጅ ስለሆነ ضعيف ሐዲስ መጠቀም ይችላል። አንድ ዳጊ አንድ ጊዜ አፎን ግድ የላችሁም። ሁላችንም አላህ እንፍራ። አንድ ጊዜ ኢንሻአላህ ነገራቶችን ለተስሊህ በቃ እንጠቀምባቸው ኢንሻአላህ። ሰልማን እኔ ላይቭ ከፍቼ እናወራቸዋለን። ማረጃ ማስረጃ አለኝ የሚል ሰው እኔ ላይቭ ከፍትና ያወራኛል። እንደዚህ ያደረጋችሁ ተደማምጣችሁ አውሩ ፕሊዝ። እስሚዞ አንተ ምንድነው አይሰማ እያወራችሁ ያላችሁት? መሐመድ እስኪ አንዴ ዝም በል በቃ። አንተ ገባ በመካከል ወይ መረጃ ካለ መረጃውን ማቅረብ ነው። ከዛ ውጪ ራስ ምታት ቤዚክሊ ማስረጃ ሪከርድ አድርጌያለሁ ይዤ እመጣለሁ ነው ያለው እንጂ ኤዲት አድርጎ ቆርጦ ቀጥሎ ሊያመጣ አይደለም የሚሄደው። የቆየው ራሱ ሰዎች በጠረጠሩት ቦታ ነው የተገኘው። አሁን ቆርጦ ነው የሚመጣው ብለው እዚህ ሲባል ነበር አይደል? አሁን ብሪንግ ቆርጦ ነው ይዞ የመጣው። የሪከርድ ያደረገውን ሙሉ ነገር ምንም የማይሸማቀቅ ከሆነ ይዞ መምጣት ነበረበት። ሁለተኛ ጉዳዩ እኛ ካልነው ጉዳይ የተለየ ነገር አድርጎ ለማውራት ነው እየሞከረ ያለው። እንደዚህ አይነት ዲሴፕሽን በጣም ወላሂ ያሳፍራል። ሙስሊም ሆኖ መልእክተኛው ሰለላሁ ዐለይሂ ወሰለም ሙስሊም አይዋሽም ብለዋል። ሙስሊም ኃጢአት ሊሰራ ይችላል። ሙስሊም ሊሳሳት ይችላል። ሙስሊም ወንጀል ሊሰራ ይችላል። ሙስሊም ግን አይዋሽም። እዚሁ ላይ ሪከርድ ይደረገው እየተናገረ ነበር። ሙሉ ለምን አያስቀምጥም? ቆርጦ ለምን ያመጣዋል? የተጠየቀውን ጥያቄ ዳጊ የጠየቀውን ሙሉን ይዞት ቢመጣ ምን የሚፈጠር ነገር አለ? ሁላችንም እኔ ለራስ ምታት ቲፕ ማድረግለት ነገር የለም። የሚኖረው በራሱ ነው፣ የሚንቀሳቀሰው በራሱ ነው። የሚያገናኘን ላኢላሃ ኢላላህ ነው። ስለዚህ ለዛ አቋም ካለው በዛ ጉዳይ ላይ ከሆነ እንትን የሚያስበው ይዞ የመጣው ለምን ቆርጦ ይዞት መጣ? ያን ደግሞ እንትን ሲባልበት ወደ ኢምራን ሄደ። ስለ ኢምራን አይደለም እኛ ያወራን ያለ ነው። ስለ ወሂድ በሚነገር ጉዳይ ላይ ነው አይደለም ያን ነገር የተናገረው። አሁን እዚህ ጋር ወሂድን የተናገረውን ነገር ዲፋ ማድረግ ስለማይችል እንደተሳሳተ ሲያቅ ደግሞ ወደ ኢምራን ሄደ። ዝም ካልነው ራሱ ኢብራሂምን መልሶ ራሱ ብሌም ማድረጉ አይቀርም። ይሄ ሰው ኢብራሂምን ራሱ ማለት ነው። ሌሎችን አንዴ ቢዩት አድርግ ኢብራሂም፣ ትቀጥላለህ። ኦኬ ተራ በተራ ማውራት እንልመድ ራሱ። ስለዚህ ይሄ ሌላ አጀንዳ አለው ሲጀመር። አጀንዳችሁን ከሰጧችሁ ሰዎች ጋር ጨርሱ። እዚህኛው ጋር ግን ኮምፓራቲቭ ዳዕዋ ላይ በተለይ ወሂድ ጋር ተምሮ 6 ወር ትሬኒንግ ኮርስ ወስዶ ኮምፓራቲቭ ዳዕዋ እየሰሩ ያሉ ወንድሞችና እህቶች ላይ ከዚህ በኋላ ሌላ አጀንዳ እንፈጥራለን የምትሉ በተለይ ኢትዮጵያ ውስጥ ያላችሁ ሰዎች ካላችሁ በመጅሊስ በኩል አስፈላጊ የሆነ እርምጃ እንዲወሰድ እናደርጋለን። መከሰስ ካለበት ትከሰሳለህ።
መጠየቅ ካለብህ ትጠየቃለህ። ከዛ ውጭ በራሳችሁ መንገድ የምትሄዱ ሰዎች ካላችሁ መጀመሪያም እኛ በአሚር አንመራም ብላችሁ ጥላችሁ ስለሄዳችሁ ከእናንተ ጋር የምንፈላፈለው ምንም ምክንያት የለንም። ምክንያቱም አሚር ሲመረጥ አንፈልግም ብላችሁ ሄዳችኋል። አሁን ተመልሳችሁ መታችሁ እኛን አታኬ ማድረግ ወይም ደግሞ የመፈላፈል ዓላማ የለም፣ መብት የላችሁም ሲጀምር ማለት ነው። ከዛ ውጭ ግን እንደ ሙስሊም ወንድም ኢብራሂም መጥቶ እኔ ያለሁበት ቤት ቢገባ ችግር የለብኝም። ይሄንን በደንብ አንደርስታንድ እንድታደርጉ ነው የሚፈልጉኝ። በራሳችሁ መንገድ ሂዱ። አህባሾች አሉ እኮ አሁን አህባሾች እኛን ካፊር ነው የሚሉን አይደል? አህባሾች ኡስታዝ ወሂድ ያሰለማቸውን ሰዎች ካፊር ናቸው ብለው የተናገሩ አህባሽ ልጆች አሉ። we don't care about them። አላህ ጋር ነው ሂሳባቸው ያለው። ከዛ ውጭ ያላችሁ ግን ሰዎች እኛ በሌላ ነገር ማንጠረጥራችሁ ናችሁ ሰዎች በራሳችሁ መንገድ ማስተማር ካለባችሁ አስተምሩ። ኡስታዝ ወሂድ ጋር የ6 ወር ኮርስ ወስዶ ትሬኒንጉን ወስዶ ኮምፓራቲቭ ዳዕዋ የጀመሩ ወንድሞችና እህቶችን ታርጌት አድርገን እንሰራለን የምትሉ ከሆነ ኦቅሲሙ ቢላህ በግልጽ ነው እናንተ ጋር የምንመጣው ማለት ነው። በሐላል መተን እንጠይቃችኋለን፣ በኮንቬንሽናል ህግ እንጠይቃችኋለን፣ በመጅሊስ በኩልም እንጠይቃችኋል ማለት ነው። ይሄን እንድታውቁት ነው የሚገባው። የኡስታዝ ወሂድ ይሄ የሰለምቶች መረዳጃ ተቋሙን በተመለከተ አላግባብ የምትከሱና ያልተገባ ነገር የምትናገሩ ሰዎችም እናንተንም ጋር የምንነጋገረው እዚህ ጋር አይደለም፣ ቲክቶክ ላይ አይደለም። ፍቃድ ያለውን ህጋዊ ፍቃድ ያለው ተቋም ነው። ህጋዊ ፍቃድ ያለው ተቋም ነው። ኢንተርናል እና ኤክስተርናል ኦዲት የሚያደርገው ተቋም ነው። ስለዚህ በዛ መንገድ ምን ይደረጋል? የሚከሰሰው ይከሳል። ስም ያጠፉ ሰዎችንም ደግሞ በዛው መንገድ እንከሳለን ማለት ነው። ይሄን እንድታውቁ ስለምንፈልግ ነው። ዳጌ ይሄንን ብቻ እንድትወስድልኝ ነው የምፈልገው። ከዛ ውጭ ያለው ምንድነው? ሰው አሁን የአላህን ሱብሓነሁ ወተዓላ ቃል የሚያስተምሩ ሰዎች እዚህ ቦታ ላይ ቢቀመጡ ይሄን ያህል ሰው አይሰበሰብም። ትልቁ ችግርም ያን ያለው ነገር ማዋሰድ የለመዱ ሰዎች አሉ። ሙስሊሞች እርስ በርስ ሲጣሉም ደግሞ አጀንዳ አድርገው መንቀሳቀስ የሚፈልጉ ሰዎች አሉ። ዳስ ኦል አጀንዳቸው ያ ነው። እኛ ደግሞ በዛ መልኩ አይደለም መሄድ የምንፈልገው። የኔን የግለሰባዊ ማንነቴን ምንም አይመስለኝም እኔ። ስለዚህ የተቋሙን ጉዳይ እዚህ ቦታ እንዲወራ አልፈልግም። ኡስታዝ ወሂድ አይ እኔ ጨርሻለሁ። ግን አንድ ነገር ህዝቡ አንድ ነገር አንተ እንድትናገርም አልፈቅድልህም እኔ ባለሁበት ቦታ ላይ ማለት ነው። ከዚህ በኋላ አውርደው አይ ቁርአን ላይ የከተፍከው ማለት የተሳሳተ ቁርአኑን ከፍተህ ታነበዋለህ። ይሄ ሰውዬ ቁርአን ከፍቶ እንዲያነብና እኔ እንደ ጤነኛም አላየውም። እሱን ግን አንድ ነገር አሊፍ ትቆም ትተኛ ቃል እንደ ኢብራሂም ወላሂ ካነበበን ቲክቶክ ይነደልታለሁ። ወረበል ከዓባ ይሄ ወላሂ 4 መስመር ያነብ ተሳሳተ የተባለው ቦታ እኔ ቲክቶክ ይነደልታለሁ። እሱን ላላስጡ እሱ ግን ምን አለ መሰላችሁ ያ ጀማ ታችሁ ያላችሁ ሰዎች አላችሁ። አታክ እየተደረገ ያለው በአሁን ሰዓት ማለት ነው። አታክ እየተደረገ ያለው እኔን ችግር የለውም ምንም እንትን የሚለኝ ነገር የለም። ካፊሮችም አህባሽም ምናምን ነገር ሁሉም ስለሚረባረቡ እኔ ላይ ምንም ነገር እንትን የሚሉት ነገር ምንም የሚያመጡት ነገር የለም፣ እችለዋለሁ። ግን ነገ ተስፋ አላቸው የሚባሉ ልጆች ላይ በጣም አታክ እየተደረጉ ነው ያሉት። ይህን ነገር እንድታውቁ እነ ኢምራን ላይ አሁን አዳዲስ የመጡ እነ አነስ ላይ እነ ፋሩቅ ላይ እነ አህመድ ላይ ትንሾች ናቸው ገና 17 18 19 ውስጥ ናቸው ያሉት። ኢንከሬጅ ልናረጋቸው ነው እንጂ የሚገባን ዲስከሬጅ ልናረጋቸው የለብንም፣ ማድረግ አልነበረብንም። ነገ ጠዋት የሚተኩ ናቸው። ምንም ያጥፉ፣ ደይፋዲስ ይጠቀሙ፣ የራሳቸው ኢንተርፕሬት ያደርጉ፣ ምን ያደርጉ፣ ቢመከሩ ወላሂ ይቀበላሉ። ኢምራን የሚቀበል ልጅ ነው፣ በጣም ትሁት ልጅ ነው ራሱ ማለት ነው። እነ አነስ እነ ፋሩቅ እነ ምናምን ወደታች ያሉትም ማለት ነው። እና አህመድ የሆነ ነገር በውስጥ ብታወሯቸው እርግጠኛ ነኝ በጣም ፖዚቲቭ ናቸው፣ ትሁት ናቸው። የነገ ትውልድ ተረካቢዎች ናቸው። እኛ ነገ ጠዋት ልናቆመው እንችላለን። ሰው ግን ያስፈልገናል። አትስበሯቸው ማለት እንትን አትበሩ፣ አትሰባብሯቸው፣ እነሱን አትግደሏቸው፣ ሞራላቸውን አታላሽቁ። የምር በጣም ነው የሚያሳዝነው እንደዚህ አይነት ነገር ማለት ነው። እኔ ችግር የለውም ግን እንደዚህ ታች ያሉትን ልጆች አትንኩ። ሰምታችሁታል። አሁን ኢምራንን አለ ሲቀጥፍ በደይፍ ሀዲስ ምናምን ነገር ብለው አለ እና በጣም ያሳዝናል። እንግዲህ የብሩን ጉዳይ አንስተዋል። እንግዲህ ተቋም ነው። ቅድም ኢብራሂም ራሱ የማያምንበትን ነገር የጥቅም ጉዳይ ነው ምናምን ነገር ብሎ የተቋሙን ለመንካት ሞክሯል። እሱ ነገር ጠይቁት። መረጃ እጁ ላይ ዶክሜንት ካለ ያሳያችሁና
እኔ በይፋ ይቅርታ ጠይቃለሁ ራሱ ማለት ነው። እኔ እኮ ካፊሮች ለምንድን ነው እንደዛ አስሬ እንደዚህ ምናምን ነገር ሀብታም ነው እንትን ነው እሱ ነው እየቀጠረ ካፊሮችን እንትን የሚለው ምናምን ነገር የሚሉት እላለሁ ራሱ ማለት ነው። እንዲህ አይነት ነገሮችን እስሚዞ አለ አይደል ቴሌግራም ላይ ያወራውን ስለ ተቋሙ 13 ደቂቃ የተወራበት አለ። ምንም በማያውቀው ነገር ተቋሙን በጣም ሲደበድብ ነበር። ራስ ምታት ያጠፋው እንትን አለ የተቀመጠ አለ። እሱን ካመጣ ማስረጃውን ካመጣ እሱን ማስረጃውን አያመጣም፣ ግን እንደው የሆነ ነገር ካለ እሱን አሰማቸው። ምንም በማያውቀው ነገር ማለት ነው። ልክ ተቋሙ ውስጥ እንዳለ አድርጎ ከሌ እንደዚህ ያደርጋል ከሌ እንደዚህ ያደርጋል ብሎ ያለበታል እና ወዲያው አፍሮ ያጠፋበታል 13 ደቂቃ ኢንሻአላህ። በነገራችን ላይ እኔ እዚህ ጋር እንደምናገረው ነገር ሐዲስ ተሳሳቱ ሲል ቁርአን ተሳሳቱ ሲል አንድም ቀን ራስ ምታት በውስጥ መጥቶ ማናችንም ተናግሮ አያውቅም። እኔ ነኝ አንዴ ሂጄ አናግሬው ራስ ምታት አንተ እኮ ከወሂድ ለይተን አናይህም እንዲህ ብለህ ለምን በውስጥ መታ አትነግረንም ብዬ አናግሬዋለሁ። ሐቂቃውን ለመናገር ማለት ነው። እና ሆን ብሎ ቪዲዮ ይሰራል። ከዛ የሰራቸው ቪዲዮዎች ሆን ብሎ እሺ ተሳሳቱ ብሎ አስቦበት ከሆነ ለምን ያጠፋዋል? የሰራቸውን ቪዲዮዎች ለምን ያጠፋዋል? እና የሚናገራቸውን ነገራቶች ተመልከቱት። ይኸው እዚህ ጋር ላሳያችሁ። ማለት ትንሽ ነገር እየከበደ ስለመጣ ነው። እዚህ ቲክቶክ ላይ ንጽጽር የምንሰራ ልጆች ለካፊር ወገኖቻችን መልስ ለመስጠት ስንል የቁርአኑን ትክክለኛ ትርጉም መቀየር ይፈቀዳል? ተገቢ ነው? ሐዲሱስ በዛ ሐዲስ ላይ መተላለፍ የተፈለገውን ማዕናውን መቀየር ይቻላል? ዲናችን ይፈቅዳል? በእርግጠኝነት መልሱ አይፈቅድም ነው። ይህን ስለመጣ ነው የቁርአኑን ማዕና በግልጽ ትርጉሙ ሲቀየር ሐዲሶች ተነበው ትርጉማቸው ሲቀየር በግልጽ እያየን ነው። እየበዛ ስለመጣ ነው ግዴታ መናገር አለብኝ ብዬ ወጣሁት። ስህተት ከሆንኩኝ ወርውሩት፣ ይህን ቪዲዮ ወደዛ ወርውሩት። የምናገረው ነገር ስህተት ነው ብላችሁ ካሰባችሁ፣ ነገር ግን ይሄ በቃ ፍጠጥ ብሎ እየወጣ የመጣ ነገር ስለሆነ ነው። ስለዚህ ማሸነፍ እኮ አለ የምንፈልገው ነው እንዴ? በመጡበት መልኩ ሊመለስላቸው የሚገቡ ሰዎች እንዳሉ ቢሆንም ነገር ግን የቁርአኑን ትርጉም የሐዲሱን ትርጉም በቀየሩ ትክክል አይደለም። በፍጹም እንዳመጣጣቸው እንመልሳቸዋለን። እሱ ምንም ጥርጥር የለውም። ለመማር የመጣውን ደግሞ ሊገባው በሚችል መልኩ በማስተማር መልኩ ልንነግረው ይገባል። ከዛ ውጭ ግን እንዳመጣጡ መመለስ አለብን ብዬ አምናለሁ። ከዛ ሌላ ትርጉም መቀየሩ ትክክል ነው ብዬ አላስብም። ምናልባት አንዳንዶቻችን የተቀላቀለብን ይመስለኛል። ይሄ ንጽጽሩ ስራ ከቢዝነስ ጋር የተቀላቀለብን ይመስለኛል። ስሙት፣ ይኸው ከዚህ በኋላ ጥቅም አለው እያለ እየተናገረ እና ይሄ ደግሞ በጣም ከባድ ነገር ነው። እስሚዞ ይሄንን እኮ የምናውቀው እኮ ቪዲዮ ነው ታውቃለህ አይደለም? መሐመድ ይሰማ 700 ምናምን ሰው አለ። ሀቁን ይወቅ። ተሸፋፍኖ ነው እስካሁን እንደዚህ እዚህ ደረጃ የተደረሰው። አሰማ እስሚዝ ይሰማ፣ ወላሂ ይሰማ። ከቢዝነስ ጋር በመቀላቀሉ ምክንያት ይመስለኛል ሰዎችን ማግለል፣ አድማ ማድረግ ንጽጽሩ ላይ እየሰሩ እኔ እንጃ በጣም አብዛኞቻችን ዲናችን ተነካ ብለን ነው ወደ ንጽጽር የመጣ ነው። አብዛኞቻችን እንደዚህ አይነት ሰዎችን ማግለል፣ የሆነ ግሩፕ አንድ ላይ ሆኖ ልብ በሉ ሁላችሁም። ቲክቶኩ ሰፊ ነው። ሁሉም በራሱ መስራት ይችላል። ማንም ከማንም ጋር ሳይገናኝ መስራት ይችላል። የሆነ አግላይ ብሎ የሰው ስም ለመስጠት የሆነ ነገር ብሎ ለመስጠት። በነገራችን ላይ ራስ ምታት ቢኖር እዚህ ጋር በጣም ብዙ መጠይቃቸው ጥያቄዎች አሉ። ቪዲዮ ረጅም ስለሆነ ማለት የሚናገራቸው ነገራቶች አሉ። አብዛኛውን ቦታ ላይ ጥቅም ምናምን እያለ የሚያወራው እና
አሁን ይሄ የትኛው ሰው ነው ጥቅም እያገኘ ያለው? የትኛው ሰው ነው ጥቅም እያገኘ ያለው? ሁለተኛ ይሄ በሚናገራቸው ነገራቶች ኮመንት ላይ ሲናገሩት ኡስታዝ ይልኳችሁ ነው ማለትም እዛ ተልካችሁ ነው የሚለው በምን ማስረጃ ነው? ማን ነው እየላካቸው ያለው? የምር ስራ አተን ለሱ እንኳን ይሄው በህይወት ለመጀመሪያ ጊዜ ነው መልስ እየተሰጠ ያለው እንጂ ማንም ለእርሱ መልስ ሰጥቶት አያውቅም። ማን ነው የሚልከው? ማለት ትልቅ ሰው ተሆኖ እንዴት በዚህ ደረጃ እንደዚህ እንትን ይወራል? እና ያገለሉት የተባለውም ልጅ በጣም ትልቅ ልጅ ምናምን ብሎ የሚያወራውም አሁን ላይ ከተቋሙ አገለሉት ነው የሚለው። በነገራችን ላይ የትልቅ ተቋም መስራች ነው እና ከዛ ተቋም አገለሉት አለ። ያ ከዛ ተቋም የተገለለበት ምክንያት ደግሞ ቅድም እንደነገርናችሁ እናትሽ እንዲቱን እናት እንዲቱን ብሎ ሲሳደብ በቃ ኢብራሂም ተብሎ ስብሰባ ተደርጎ ከዛ ይበቃል ተቋሙ ስም ይጣፋል ከዚህ በላይ ተብሎ በዛ ስምምነት ተደርጎ የወጣ ልጅ ነው። እድሜ ልክ በዚህ ጉዳይ ላይ ማውራት ለምንድን ነው የሚያስፈልገው? ተቋሙ ነው የሚሽረው፣ ተቋሙ ነው የሚሾመው አይደል? የተቋሙ ቦርድ አባል ተሰብስቦ ይሾማል፣ ከፈለገ ይሽራል። ስለዚህ ይሄ ሰውዬ አጥፍቷል። ምንም አይነት ጥቅም ማንም ሰው የሚያገኘው ነገር የለም ብናጣ እንጂ ማለት ነው። ለእያንዳንዱ ነገር በሪሲት የተገባ የተወጣ የሚለው ነገር ሁሉ የሚታወቅበት ነው። እያንዳንዱ ነገር ማለት ነው። ኡስታዝ ወሒድ ሌላ ሀገር ነው ያለው። በምንም ጉዳይ ላይ በቦርድ አባል በትምህርት ዘርፍ ላይ ነው እንግዲህ ቅድም እንደተናገረው በትምህርት ዘርፍ ላይ እያስተማረ ነው እንጂ የሚገኘው ገንዘብ ያዥም አስተዳደር ጸሐፊም ሌላዎች ናቸው። አንድ ቦታ ላይ ኃላፊም ዳይሬክተርም ሆኖ እየሰራ አይደለም። የዛ ሰዓት ላይ ይሄ ልጅ ላይ እርምጃ የወሰደበት ነት ነው እኮ ይሄ። በቃ አላህ ያጸደቀውን አለማጽደቅ ኩፍር ነው፣ ሌላ ምንም ነገር የለውም። ያው እኔ በዚህ እውቀቱም ብዙ እንትን ባልልም ኡስታዝ ፉላን መናገር ከቻሉ ኢብኑ ፉላን መናገር ከቻልክ ተናገር፣ ማሻአላህ ነው። ወንድም ሰልማን ይሄንም ያህል ጊዜ የሰፋው እኮ ላለመናገር በሚባል ነው። ያው እንግዲህ ለሁሉም አላህ ሂዳያ ይስጣቸው። ግን ከሀቅ መንገድ ዞር የሚል ሰው ካለ ያው እኛ ሙስሊሙ አንድ ላይ እንዲሆን ነበር ፍላጎታችን። አላህ እንግዲህ አንድ ላይ ያርገን። እንግዲህ ምን ይባላል? ዳጊ እኔ ወርድላለሁ። ኑር አዲስን አስገባው። እሺ ኑር አዲስን አስገባው። እሺ መርሐባ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔም ሁልጊዜ ኡስታዝ አትበሉኝ ማለት ለኔም በጣም ከባድ ነው። ጀዛኩሙላህ ኸይር ጀዛከላህ ኸይር አኻና ሰልማን፣ አሪፍ የሆነ ምክር ነው የመከርከን። እኔ ግን አንተ በተለየ መልኩ አንተ ያልከው ነገር በጣም አሪፍ የሆነ ምክር ነው፣ ትልቅ የሆነ ነሲሃ ነው። ያን ነገር የምንጠቀምበት ከሆነ እኔ ደግሞ አሁን መናገር የፈለኩት ምን አይነት ሰው ላይ መሰለ፣ ዳዕዋ ላይ ዲን ላይ ንጽጽር ላይ ያሉ ሰዎችን ነው መናገር የምፈልገው። ማለትም ትፈተናላችሁ። ፈተና የሚባለው ነገር ወላሂ ግዴታ ነው። አላህ ተባረከ ወተዓላ ቁርአን ላይ ያስቀምጧል። አም ሐሲብቱም አን ተድኹሉል ጀነ ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا متى نصر الله ألا إن نصر الله قريب ይመጣል። ትፈተናላችሁ ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደተፈተኑት ትፈተናላችሁ ልክ ሰሃቦች እንደተፈተኑት ትልቅ የሆነ ሙሲባ ይደርስባችኋል። አም ሐሲብቱም አን ተድኹሉል ጀነ ኢላ አላህ ተባረከ ወተዓላ ጀነትን ልትገቡ ፈለጋችሁ ወይ? አይሰማም ድምጼ? አሁን ይሰማል። طيب አላህ ተባረከ ወተዓላ ይላል አም ሐሲብቱም አን ተድኹሉል ጀነ ጀነትን ልትገቡ አሰባችሁ ፈለጋችሁ ይላል። ወለማ ያእቲኩም መሰሉ ለዚነ ኸለው ሚን ቀብሊኩም መሰትሁሙል ባእሳእ ወደራእ ወዙልዚሉ ሐታ የቁለ ረሱሉ ወለዚነ አመኑ መዐህ መታ ነስሩላህ እስኪሉ ድረስ ተጨንቀው ተጠበው እስኪገፈገፉ ያ ሁሉ መከራ እስኪያሳልፉ ድረስ መቼ ነው የአላህ ተባረከ ወተዓላ እርዳታ የሚመጣን ብለው እስኪያስቡ ድረስ እኛ ወላሂ አልተፈተንም፣ ምንም ነገር አልደረሰብንም። ይሄ ትንሽ የሆነ ሙሽኪላ ትልቅ የሆነ ትንሽ የሆነ እንትን ችግር
ነው። አላህ ተባረከ ወተዓላ ደግሞ እንደዚህ ያንን ነገራቶች ሲያመጣ ለኡስታዞች መጠናከር፣ ለተማሪዎች ደግሞ ኸይር ነገር ላይ እንድንሽቀዳድም ያደርገን የሆነው ነገር ይሄ እኮ ቀዲመን የነበረ ነገር እኮ ነው። ሙናፊቆች ስንት አይነት ሴራ ያሲሩ ነበር። ከኩፋሮች ስንት አይነት ሴራ ያሲሩ ነበር። በነቢዩ ዓለይሂ ሰላቱ ወሰላም ላይ በሌላ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ከስንቱ ጋር ነበር ሙሐረባ የሚያደርጉት የነበረው። ሙናፊቆች ይመጡና ለነዛ ላ ቱንፊቁ ዐላ መን ዒንደ ረሱሊላህ ሊማዛ መሰበብ ሐታ የንፈዱ ለነቢዩ ዓለይሂ ሰላቱ ወሰላም ሰደቃን ነፈቃን እንዳታደርጉ ለምን ከነሱ መካከል ያሉ ሰሓቦች እስኪበታተኑ ድረስ። ዛሬ አሁን ይሄ ነው እየሆነ ያለው። አላህ ግን ምንድን ነበር የሚለው? ወሊላሂ ኸዛኢኑ ሰማዋት ወልአርድ። የሁዲዮች ይመጡና በዛ በኩል ለነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ወቃለ ጣኢፈቱ ሚንሁም አሚኑ ቢለዚ ኡንዚለ ዐለ ለዚነ አመኑ ወጅሀ ነሃር ወክፍሩ አኺረሁ ሊማዛ። ይሄ አሁን ምን ይላሉ? ቀን ጠዋት ላይ ነቢዩ ዓለይሂ ሰላቱ ወሰላም ጋር ሂዳችሁ እመኑ፣ እስልምናችሁን ግልጽ አድርጉ፣ ወክፍሩ አኺረሁ ለዓለኩም ማዛ ቱርሐሙን። ማታ ላይ ምሽት ላይ ክፈሩ ካዱ። ነቢዩ ዓለይሂ ሰላቱ ወሰላም ጋር ጠዋት ላይ ምን በሉ እመኑ፣ ከዛ ሲመሽ ካዱ። ለምን? ዲኑ እንዲመታ፣ ዳዕዋው እንዲመታ፣ እስልምና እንዲከስም እንዲጠፋ ማለት ነው። ጠዋት እኮ አምነን ነበር። ነገር ግን እነሱ ውሸት ነው ያለባቸው፣ ከዚብ ነው ያለባቸው፣ ሐሜት ነው እንዲህ ያላችሁ ስለ እስልምና ማጠልሸት ትጀምራላችሁ ይባላል። ይሄ ወላሂ ሐዲሰን አይደለም ቀዲመን የነበረ ነገር ነው። ይሄ እኛን የሚያጠናክር ነገር ነው። ባረከላሁ ፊኩም። ሳዕድ ብን አቢ ወቃስ ረዲየላሁ ተባረከ ወተዓላ ዐን ነቢዩ ዓለይሂ ሰላቱ ወሰላም ኩፋ ላይ ሹመውት ነበር። አፍወን ዑመር ብን ኸጣብ ረዲየላሁ ዐን ኩፋ ላይ ሹመውት ነበር። የነቢዩ ዓለይሂ ሰላቱ ወሰላም ባልደረባ ትልቁ ሳዕድ ብን አቢ ወቃስ ማለት ነው። ዑመር ረዲየላሁ ተባረከ ወተዓላ ዐንሁ ካለበት ንግስና ካለበት ቦታ ላይ ሄዶ ሳዕድ ብን ሙዓዝ ጋር ጠየቃቸው። ሳዕድ ብን አቢ ወቃስ በእናንተ መካከል እንዴት ነው? አድል አለው ወይ? ፍትሃዊ ነው ወይ? እኔ እናንተ ላይ ሹሜዋለሁ፣ ኸይር ነገር ላይ ነው ያለው፣ በስትክክል ይፈርዳል ወይ ብሎ ጠየቃቸው። ሁሉም ማ ዓሊምና አንሁ ኢላ ኸይር አሉ። ከሱ ያየነው ከሱ የሰማነው ከሱ ጋር ምን ተገብረው ሁሉ ኸይር ነው፣ ምንም መጥፎ ነገር አይተንበት አናቅም አሉ። ሁሉም ኸይር ሰና ሲያደርጉ ሲያወድሱት፣ አንድ ሰው በመሃል ተነሳና ለምን እኔ አልኻልፋቸውም ማለት። ተመልከት፣ ቅናት ነው፣ ምንም ነገር የለበትም፣ ምንም አይነት ነገር የለበትም። ከነሱ ጋር የነበረ ነው፣ እነሱንም ያግዝ ነው፣ እነሱም ይረዳ ነበር፣ ጠላትም አይደለም፣ ከነሱ ጋር የነበረ ሰው ነው። ሁሉም ሳዕድ ብን አቢ ወቃስ ኸይር ላይ ነው ያለው። ጂሃድ አብሮን ይወጣል፣ ገኒማን አብሮ ይሰጠናል፣ ሲፈርድ በሐቅ ነው የሚፈርደዋል። ከነሱ መካከል አንዱ ተነስቶ ወላሂ ውሸት ነው አለ። ተመልከቱ፣ ማዕረካ ከኛ ጋር አይወጣም፣ ጂሃድ አይወጣም፣ ጂሃድ ላይ ያገኘውን ገኒማ በስትክክል አይሰጠንም፣ በስትክክል አይፈርድም እያለ ዋሸበት። ይዋሽብሃል፣ ይቀጠፍብሃል፣ ብዙ ነገር ይመጣብሃል። አላህም ተባረከ ወተዓላ ቁርአን ላይ ያለው ሊየብሉወኩም አዩኩም አሕሰኑ ዐመላ ነው። አላህ ተባረከ ወተዓላ ይፈትናችኋል፣ የትኞቻችሁ ነው ኸይረ ስራ የምትሰሩት። አላህ ይፈትነናል። ሶሻል ሚዲያ የሚሆን ከሶሻል ሚዲያ ውጭም ይሁን ማለት ነው። እና ትፈተናላችሁ። እኔ ወላሂ እያልኩ ያለሁት እዚህ ስራ ላይ ትልልቅ ስራ ላይ ዳዕዋ ላይ ያለ ንጽጽር ላይ ያሉ ወንድሞች ምናምን ልጸኑ ነው እንደዚህ አይነት ነገር እናንተ ሊያጸናችሁ እንጂ ወደኋላ ሊመልሳችሁ አይገባም። ጠላት ከየትም ሊመጣ ይችላል። ወሬ ከየትኛውም ሊሰራጭ ከየትኛውም በኩል ሊነገርባችሁ ይችላል። ከየትኛውም ቦታ ሊመጣ ይችላል። ጀነትን እንዲሁ ዝም ብላችሁ ልትገቡ ነው? ያለ ፈተና ያለ ሙከራ ትፈተናላችሁ፣ ትሞከራላችሁ። ከዛ በኋላ ነው የትኛችሁ ነው ኸይር የሰራው የትኛችሁ ነው መጥፎ የሰራው። ከዛ አላህ ሱብሓነሁ ወተዓላ በዛ ይመነዳቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ከሚወዷት ሀገር አልተባረሩም፣ አልወጡም። ነቢዩ ዓለይሂ ሰላቱ ወሰላም መዲና ሆነው ዑምራ የሚፈቀድላቸው ለ3 ቀን ነበር። ይህ ሁሉ መከራ አለ እኮ። እኛ የእሳቸውን ፈለግ የምንከተል ከሆነ ወላሂ ገና ነው። ራሳችንን የበለጠ ከዚህ ሬዲ ልናደርግ ይገባል። ከዛ በኋላ ደግሞ እንደ ዳዕዋ አካሄድም በስትክክል ቅድም ወንድማችን ኡስታዛችን ሰልማን እንደተናገረው መበየን ያለብን ነገር ትበይናለህ። ይሄ እንደውም
ወላሂ ይሄ ሁሉ ሰው ቁጭ ብሎበት እንደዚህ እኔ አላሁ አለም ይወራል። ብቻ ኡስታዞቼ ያሰባችሁትን ነገር አላህ ተባረከ ወተዓላ ያሳካላችሁ። ግን ለእንደዚህ አይነት ነገር ይባስ መቀማመጥ፣ ሰው መሰባሰብ ምናምን የበለጠ ክፍተት ነው የሚፈጥረው ሐቂቃው ማለት ነው። ሰዓት ማባከኑላ አያስፈልግም። ተደጋጋሚ የሚወራበትም ነገር አይደለም። አላህ ተባረከ ወተዓላ ዲኑ ላይ ጽናት ይስጠን። ከዚህ በላይ እንፈተናለን፣ ከዚህ በላይ እንሞከራለን። ለምን ጀነት ማለት ወላሂ በጣም ውድ ነገር ናት፣ በጣም ማለት ነው። ለጀነት ደግሞ ብዙ የሆነ ካሳ ነው፣ ብዙ የሆኑ ነገር ነው የምንከፍለው። እና ባረከላሁ ፊኩም ተضيق الأوقات ምናምን አያስፈልግም። ባለንበት استقامውን አላህ ተባረከ ወተዓላ ይስጠን። ከዛ በተለየ መልኩ ደግሞ ብዙ ሶሻል ሚዲያ ላይ ያለን ሰዎች ስለ ተውሂድ መማር ይጠበቅብናል። ስለ አላህ ተባረከ ወተዓላ ይበልጥ ስለ ነብዩ አለይሂ ሰላቱ ወሰላም ብዙ ነገር ማወቅ ይጠበቅብናል። እውቀት ማብቂያ የለውምና ወላሂ ይበልጥ ልንሽቀዳደም ነው የሚገባው። አማ ለምን ተፈጠረ ለምን እንደዚህ ሆነ ምናምን የበለጠ ሌላ ቀጣይ ደግሞ ፈተና ይመጣል። ቀጣይ ፈተና ደግሞ ይሄ እኮ ነብዩ አለይሂ ሰላቱ ወሰላም ያሉት እኮ حذيفة بن اليمان رضي الله تبارك وتعالى عن النبي عليه الصلاة والسلام قامته من على كان الناس يسألون رسول الله صلى الله عليه وسلم عن الإسلام أو عن الخير فكنت أسأله عن الشر مخافة أن يدركني له. حذيفة بن اليمان رضي الله تبارك وتعالى عنه النبي عليه الصلاة والسلام قال صحابه متوا ويمدموا تياكوش متوا سلا خير نجر يتيقوا نبر أنيجن سلا كفات سلا مدفو نجرنا متيقوا لمن الزا مدفو نجر لا اندال ودك بيجي እንዳልወድቅ እዛ ቦታ ላይ እንዳልወድቅ ብዬ መጥፎን ነገር ጠይቅ ነበር አለ። ከነዛ ከጠየቃቸው ነገራቶች አንዱ ምንድነው? قال يا رسول الله إنا كنا في جاهلية وشر فجاءنا الله بهذا الخير فهل بعد ذلك الخير من الشر؟ أنتو يا الله ملكتنا هوي إننا جهلنا لا ينبرن قسانقس يهونا نورو لا ينبرن ጨለማ ኑሮ ላይ ነበረን። አላህ ተባረከ ወተዓላ በዚህ ኸይር መጣን፣ በእስልምና አንድ አደረገን። ከዚህ በኋላ መጥፎ ነገር ይመጣል ወይ ብሎ ጠየቃቸው። አለ ነዓም አዎ አሉት ነብዩ አለይሂ ሰላቱ ወሰላም። አዎ ይመጣል፣ እስልምና ይበረዛል አሉ ነብዩ አለይሂ ሰላቱ ወሰላም። ማለትም ውስጥ ላይ ያሉ ችግር ያለባቸው ሰዎች ይመጣሉ አሉ ነብዩ አለይሂ ሰላቱ ወሰላም። وهل بعد ذلك بعد الخير من الشر አላቸው። ከዚህ ኸይር በኋላ ሸር ነገር ይመጣል ወይ ክፋት ይመጣል ወይ አላቸው። አዎ አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ እንደገና ጠየቃቸው وهل بعد ذاك الشر من الخير ከዛ ከሸር በኋላስ ኸይር ነገር ይመጣል ወይ ብሎ ጠየቃቸው። قال نعم وفيه دخن አሉ ነብዩ አለይሂ ሰላቱ ወሰላም። አዎ ኸይር ነገር ይመጣል፣ ነገር ግን ምን ሆኖ ነው የሚመጣው? የደፈረሰ ሆኖ ነው የሚመጣው ነብዩ አለይሂ ሰላቱ ወሰላም። ከዛ እንደገና ነብዩ አለይሂ ሰላቱ ወሰላም መጠየቅ አላቆመም ሁዘይፈተ ብን አልየማን ረዲየላሁ ተባረከ ወተዓላ ዐንሁ። ከዛ በኋላስ በምን አይነት ሰው ልጆች በምን አይነት ሐል ላይ ነው የሚመጡት? ነብዩ አለይሂ ሰላቱ ወሰላም መጨረሻ ላይ ምን አለ? ቃለ ሲፍሁም ለና ማን ናቸው እነዛ ሰዎች? ነብዩ አለይሂ ሰላቱ ወሰላም ምን አሉ? ቃለ هم من جلدتنا አሉ ነብዩ አለይሂ ሰላቱ ወሰላም يتكلمون بألسنتنا لا إله إلا الله። አሁን ላይ ያለንበት ሐል ይሄ ሐዲስ ነው። ወላሂ እነሱ ከኛው ወገን የሚመስሉ ናቸው አሉ ነብዩ አለይሂ ሰላቱ هم من جلدتنا አሉ ከኛው ናቸው አሉ ነብዩ አለይሂ ሰላቱ እንደኛው ሙስሊም ናቸው። ሙስሊም ነን ብለው ነው የሚናገሩት። يتكلمون بألسنتنا አሉ ነብዩ አለይሂ ሰላቱ ወሰላም ሰለዋቱ ረቢ ወሰላሙ ዐለይሂ በእኛው አንደበት ይናገራሉ። አላህ እንዲህ አለ፣ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ እያሉ ይናገራሉ አሉ ነብዩ አለይሂ ሰላቱ ወሰላም። يتكلمون بألسنتنا لا إله إلا الله። ያኔ ነብዩ አለይሂ ሰላቱ ወሰላም አሉ تعرف منهم وتنكر አሉ። ያኔ ታውቃቸዋለህ ከእስልምና እንደሌሉ እስላም ላይ የሌሉ ሰዎች እንደሆነ تعرف منهم وتنكر ታስጠነቅቃለህ። እስልምናን ጥርት ያለውን እስልምና የያዙ ሰዎች ጋር አጥብቀህ ከነሱ ጋር ትሆናለህ አሉ ነብዩ አለይሂ ሰላቱ ወሰላም። ይሄ እኮ ፍንትው ያለ ነገር እኮ ነው
ወላሂ ግልጽ የሆነ ነገር እኮ ነው ይሄ። ነቢዩ ዓለይሂ ሰላቱ ወሰላም ከ1440 ምናምን ዓመት በፊት የተናገሩት ነገር ነው። አሁን እኛ ሐዲሱን አለማንበባችን ቁጭ ብለን ደርስ አለመማራችን ነው። ሐዲስን አለማንበባችን አለማየታችን ነው ዛሬ ላይ አዲስ ዱብዳ ሆኖ የሚታየን ማለት ነው። ከባድ ሆኖ የሚመስለን ዛሬ ላይ ወላሂ ሐዲስን ቁጭ ብለን ስላልተማርን ነው። ሐዲሱን ብንማርማ ከዚህ የበለጠ ፈተና እንደሚጠብቀን እናውቃለን እኮ። የተከለሙነ ቢአልሲነቲና አሉ ነቢዩ ዓለይሂ ሰላቱ ወሰላም፣ በእኛው ምላስ ነው የሚናገሩት። ጠይብ ከዚህ በላይ አንተ ምን ትፈልጋለህ? አጭበረበሩን እንደዚህ ያሉ ላ አይደለም። ተዕሪፉ ሚንሁም ወቱንኪር ثم قال ተልዘም ጀማዓት المسلمين አሉት ነቢዩ ዓለይሂ ሰላቱ ወሰላም። ከዛ መከሩት እስልምናን የእስልምና ጀማዓ የያዙ ሰዎችን አጥብቀህ ትይዛለህ፣ እነሱን የያዛቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያኔ እንደገና ሑዘይፈተ ብኑል የማን ረዲየላሁ ዐንሁ ጠየቃቸው ለነቢዩ ሰለላሁ ዐለይሂ ወሰለም፣ ካላገኘሁስ ጀማዓ ካላገኘሁስ ሙስሊሞችን ካላገኘሁስ አላቸው። ያኔ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉት? አንድ ዛፍ ስር ራስህን ይዘህ በእስልምና ላይ ጸንተህ ቁም፣ ማንንም ያለ ማስረጃ ያለ መረጃ ከመከተል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያለ ማስረጃ ያለ መረጃ ማንንም ከምትከተል ሞትህ እስኪመጣ ድረስ አንድ ዛፍን አጥብቀህ ያዝ አሉት ነቢዩ ዓለይሂ ሰላቱ ወሰላም። ይሄ ነቢያዊ የሆነ ትዕዛዝ ነው፣ ወስያ ነው ይሄ ሰለዋቱ ረቢ ወሰላሙሁ ዐለይህ። ሊዛ ባረከላሁ ፊኩም። እንደዚህ ምን ሆነው ወላሂ እንደዚህ ግራ የምንጋባው አንደኛ ዲናችንን በስትክክል አለማወቃችን ነው። ትምህርት ይሄ እስልምና ትምህርትን በስትክክል አለመያዛችን ነው። እና እኔ አሁንም ልላችሁ የምፈልገው ነገር ምን አለ፣ ዲናችን ላይ እንበርታ። ወላሂ ዲናችንን እንወቅ። ማንም ተነስቶ ትላንትና ስናወድሰው ስናከብረው የነበረው ሰው ዛሬ አቂዳውን ቀይሮ ይመጣና እንዲህ ነው እያለ ይነግረናል። ስለዚህ አንሸወድ፣ አንታለል፣ ወላሂ አንታለል። ይህ ማለት ሐያታችን ነው። ዲናችን እኮ ሐያታችን ነው። አንተ እኮ የውመል ቂያማ ስትቀሰቀስ እኮ አላህ ተባረከ ወተዓላ እኮ ሓጃ የለውም እኮ በመልክህ። ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል እኮ ኢነላህ ላ የንዙሩ ኢላ ሱወሪኩም ወላ ኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነቢዩ ዓለይሂ ሰላቱ ወሰላም ከማ ጃአ ፊ ሐዲስ አቢ ሁረይራ ረዲየላሁ ተባረከ ወተዓላ። አላህ ተባረከ ወተዓላ ወደ ጉልበታችሁ አያይም፣ ወደ ቁንጅናችሁ አያይም፣ ወደ አካላችሁ ጉዳይ የለውም። አላህ ተባረከ ወተዓላ ወደ ስራችሁ ነው የሚያየው። አላህ ተባረከ ወተዓላ ወደ ዲናችሁ ነው የሚያየው። አላህ ተባረከ ወተዓላ ማንን የውመል ቂያማ አንተ ማንን ነው ማስረጃ አድርገህ የተከተልከው? አላህን ነው? የአላህን ንግግር ነው? የነቢዩ ዓለይሂ ሰላቱ ወሰላም ንግግር ነው ወይስ አንድ ግለሰብ ነው? የውመል ቂያማ አላህ ተባረከ ወተዓላ ይጠይቅሃል። አላህ ተባረከ ወተዓላ የውመል ቂያማ የሚጠይቅህ ስለ ዲንህ ነው፣ ስለ አቂዳህ ነው የሚጠይቅህ የውመል ቂያማ። ያለውን እስልምና አብዛኞች አልተወፈቅነውምና የገባ ተስኪር አድርግ። ጀዛከላህ ኸይር። በየትኛው እውቀት ነው ተስኪራው ማድረገው? ኢንሻአላህ ያው ይሄ ምናልባት ወላሂ እንደ አይ ብቻ ባለወሩ ይሻላል። ግን ኡስታዝ እናንተ ያላችሁ ወላሂ እኔ ማውራት የራሱ በጣም እንትን ነው። ግን አላህ ወቅታዊ የሆነ ነገር ስለሆነ ነው። ምናልባት ብዙ ጊዜ ምንም እንሸወድ ነው ነገር አለ መሰላችሁ። አሁን ራሴንም ስመታ ማለት ነው። ብዙ ጊዜ አላዋቂውን ተማሩ፣ አላህ ፊት ትጠየቃላችሁ፣ ተማሩ፣ እንደዚህ እንላለን ብዙ ጊዜ ማለት ነው። ወላሂ በጣም ብዙ ጊዜ ትምህርት ተማሩ፣ ትምህርት ጠይቅ። እኛ በትንሹ የምናውቀው ሰዎች ለምንድን ነው ማናስተምረው? እኛ በያዝነው ነገር አንጠይቅም? የውመል ቂያማ ኡስታዞችን ያማከለ ማለት ነው። ማለት ትንሽ በቃ እናውቃለን ወይም ደግሞ ያውቃሉ ብለን የምንጠብቃቸው ኡስታዞች ወደኋላ ይመለሱብናል። ለምን? አሁን ከኡስታዝ ሰልማን እንትን ያልኩት ማለት ነው የወሰድኩት የሆነው ነገር ነውና ትንሽ ምናቅ ነገር ካለ መስጠት፣ ለወንድሞች ማስተላለፍ፣ ለእህቶች ማስተላለፍ። ወላሂ አንዳንድ ሰው ዒልም ላይ እንደተጠማው ምንም ነገር አልተጠማም። ሐቂቃ ነው የምላችሁ። ወላሂ ዒልም ገና ነው፣ ገና የትም ሀ ብለን አልጀመርነውም። ስለዚህ ባረከላሁ ፊኩም። በቃ ትንሽ ነገር በሊጉ አኒ ወለው አያ ነው ነቢዩ ዓለይሂ ሰላቱ ወሰላም ያሉት።
እና ያልተማሩት ሰዎች አስተምሩ፣ ያልተማራችሁ ሰዎች ተማሩ ብቻ ሳይሆን የተማራችሁ ትንሽ የምታውቋትም ነገር ያላችሁ ደግሞ ሌሎችንም ወይም ደግሞ የሆነ ሴት መታ ራስ ምታት እንዲያለኝ ብላ ተነግረኛለች። ሐቂቃ በጣም የሚገርማችሁ ወላሂ ላዚም እያወጣው ማሳየት ይችላሉ። የሆነ ሴት መታ ኡስታዝ ራስ ምታት እንደዚህ ያለኝ ትለኛለች። እንደዛ ከሚሆን ረድ ከሆነ ዲኑ አሳስቦን ከሆነ ምን ረድ እንዴት ነው የሚሰጠው? በቃ ዳኒ ከተሳሳተ ዳኒ እኔ ወደዋለሁ አከብረዋለሁ፣ ግን ከዲን ጉዳይ ላይ አይበልጥም። ዳኒ አላህ ይጠብቀው፣ በዚህ ጉዳይ ላይ ተሳስቷል፣ እንዲህ ያለበት ነገር ላይ ትክክል አይደለም። በቃ ይሄ ነው ዲኑን የምር አስፈልጎ ረድ ለመስጠት ከሆነ ማለት ነው። ይሄ ነው የምናውቀው በዲንም ቀጥታ መንገርም አንዳንዶቹ ለቢዝነስ ሲሉ ሐዲስን እንትን ብለው እንደዚህ ይሄ ማን ጋ ነው እንትን የሚደርሰው? ማንን ነው ምን አይነት ኢሜጅ ነው የሚፈጥረው? ለቢዝነስ ብለው ሲባል የትኞቹ ናቸው? በየትኛው በኩል ያሉት ናቸው? አሁንም ይሄኛው ብዙዎቹን ብዙ መስዋዕት ከፍለው ንጽጽር ላይ እየሰሩ ያሉትን ጨፍልቆ የመውገር ነገር ነው ያለው። ስለዚህ ይሄ አግባብ አይደለም። እኔ በዚህ አብቅቻለሁ። ሰላም አለይኩም ወራህመቱላህ። ምትሉኝ ነገር ካለ ጠብቀው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መቶ ይናገራል ብዬ አልገምትም። በቃ ለምን አደባባይ ላይ ነው እንግዲህ የተናገረውን 2 ደቂቃ 5 ደቂቃ እንኳን እኔ ትረሳለህ እንኳን ብባል እኔ ብቻ አይደለሁም እንዳለ ከታች ብልሃል እያሉት ነበረ። ግን በዚህ ፍጥነት እንደዚህ ቆርጦ ለማምጣት ሂዲት ለማድረግ ይሄ ሁሉ መዘግየት ምን አስፈለገው ነው? ስጠይቅ ራሱ አከታትዬ ነው የጠየኩት። አንዱን ተትቶ ሌላው ስለ ገንዘብ የጠየኩት ተቆርጦ ኡስታዝ ወሂድ ነው ብሎ ተናግሮ ሲያበቃ ኢምራን ነው ብሎ ደግሞ ማለት ፌር አይደለም። ምን ነገሩ ምን አገባንኛ? ሰው ቢታረቅና ተስማምቶ እስልምናው አንድ ላይ ቢሆን ደስ ይለኝ ነበር። አንዱን ከፍ አድርገን አንዱን ለመጣል አይደለም። እድሜ ልካችሁ በግሩፕ ተከፋፍሎ እንደዚህ ተብሎ እድሜ ልኩን ቲክቶክ ላይ እየሄደው ከሚወራ እዚሁ ጋር ተቋጭቶ ወደ አንድ ነገር ወደ አንድ መንገድ እንድንሄድ ነበር የፈለኩት። ግን አላማቸው ይኸው ያጀማ እየሰማችሁኝ ከሆነ አላማቸው እኔ ሊላሂ ወይም ደግሞ ከዲን ጋር የተያያዘ አይመስለኝም። እኔ በበኩሌ ድምዳሜ ላይ ደረስኩት ይሄንን። እኔ የኢብራሂምን የቆየ የቁርአን አያት ማንሳቱ ነው የገረመኝ። እኔ የኢብራሂም እንጂ ተቋም እኛ ስለ ተቋም ጉዳይ እኔ አላቅም። በነገራችን ላይ ኡስታዝ ሄድ እያሰራ ነው ዱዓ አድርጉለት ሲባል ሰምቻለሁ። በጀማዓም በምንም ቢሆን እና ቻሌንጆችን ነበሩ። በተረፈ ግን አሁን በቃ ለምን ያልታወቅኩምና የመፈመስ ጉዳይ ነው። ከኋላችን መጥቶ ለምን ይፈምሳል ይመስለኛል አይ ቲንክ እንጂ በዚህ ልክ እኔ ኢና ሊላሂ ወኢና ኢለይሂ ራጂዑን 5 ደቂቃ ሳይሞላ ኢምራንን ያልኩት ኡስታዝ ኡስማን የምትለው ነገር ካለ በለኔ ሁለተኛ አላወራም። ወላሂ ሁለተኛ አላወራም። ሰባ መተንፈስ ከፈለግሽ ተንፍሺ። ወላሂ እኔ ዳጊ እውነቱን ለመናገር እዚህ ኦዲየንሱንና ሌላውን ሁላችንም ኡስታዝን እና ሌሎች በተለይ በዳዕዋ ስራ ላይ ያላችሁ ወንድሞች አውፍ በሉን ነው የምንለው። ምክንያቱም ጊዜያችሁን በጣም እንዳጠፋን ነው የሚሰማኝ። እኔ ራሴ ገልቲነት ተሰምቶኛል እውነቱን ለመናገር። እዚህ የሰማነውን ነገር አሁን በትንሽ ሰዓት ሲካድ ኢቨን ያሰማው ኦዲዮ እኮ ምንም ልዩነት እኮ የለውም። ግልጽ ነገር እኮ ነው የተናገረው እኮ። አሁን ስሚዝ የተናገረው ነገር ነው እኮ አውዲዮም ላይ እሱ ያሰማው ኦዲዮ ላይ እንትን ያለው። እሱ ግን ያለው ነገር ምንድን ነው? ሌሎች ካፊሮች ዶኢፍ ሐዲስ እናንትን ያመጣሉ በሚል ነው ሊሸውደን የሞከረው። ግን ኔቨር እንደዛ አልነበረም። መጀመሪያም የተናገረው የከፈተው ኦዲዮም ላይ ያሰማን ነገር መጀመሪያ የተናገረውን ነገር ነው እና አሁን ስሚዞ ካሰማው ነገር ጋር ምንም ልዩነት የለውም። እንዴት አንደርስታንድ አርጎት እንደሆነ አይዶን ነው የሱ የንግግር ክህሎቱ በሌላ አይነት መንገድ ለማስረዳት ፈልጎ ከሆነ አላውቅም። ወላሂ አለም። መቼም እውነቱን ለመናገር ግን በትክክል ዳጊ የተናገርከውን ነገር ነው ተናግሮም የነበረውና ሁላችንም ለኡስታዞቻችን ዱዓ ማድረግ አለብን ነው ብዬ የማስበውና አውፍ በሉላቸው ይገባል።
ይሄን ያክል ተራ በሆነ ነገር ለምንድን ነው ዑስማን ነው ያው የገረመኝ ኢምራንን ነው ያለው መጀመሪያ ላይ ወይስ ወሂድን ደይፍ ሐዲስ እያመጣ ነው ያለው? ነው የመጀመሪያ ኮዙ መነሻው እኮ ኡስታዝን ነው መነሻቸው ገንዘብ ሲበላል በቴሌግራም እናውራ ሲል እኔ አይቻልም እዚሁ ላይ ይፋ መውጣት አለበት። መቶ ምናምን ሰው ላይ ፖለቲካ ተሰርተማ አትወርድም ብዬ አንተ በቴሌግራም ማለት በደይፍ ሐዲስ ክርስቲያኖችን ብሎ ኢምራን ያለው ወይስ ኡስታዝ ወሂድ ነው ያለው? ኖ ስለ ኢምራን ስሙ አልተነሳም። የኢምራን ስም እዚህ አልተነሳም። በጠቅላላ ገብቶሃል? ሱና ሰው የሚጠበቅ አይደለም። ጥንቃቄ እናድርግ። ጭራሽ አይብ የሆኑ ነገራቶችን አደባባይ እናወጣለን እንዴ? እንካን ቢሰሩ እንኳን አይብ የሆነ ነገር እንትን ይላል እንዴ? አንድ ሰው ተደብቆ ከምር ቢጠጣ እከሌ ከምር ይጠጣል ብለ አደባባይ ታወጣው አይወጣም። ይሄ በጣም ከባድ ነው። አንዳንድ ጊዜ ዲነል ኢስላም እንወቀው ግዴ ለምህት ወንድሞቼ እንወቀው ከስረ መሰረቱ ራሱ ተውሂድ ምንድነው? ሱና ምንድነው? ሽርክ ምንድነው? ቢድዓ ምንድነው? እንወቀው። ሰው ሱብሃንአላህ በዳኢ ይመቀኛል። እንደው ቢመቀኝ ወደ እስልምና በሚጣራ ሰው ይመቀኛል። ይሄ መሆን የለበትም። ካፊሮች ምን አይነት እያሰሩ ነው ያለው? አህባሾች ምን አይነት እያሰሩ ነው ያለው? የነሱ ጋሻ አጃግሬው ነው። ጭራሽ እነሱ ጋር ሄዶ ተለጥፎ የሱና ወንድምን መውጋት ይሄ ወደ አላህ Subhanahu Wa Ta'ala የሚያቀርበን መልካም ስራ ነው ወይ? ስለዚህ አላህ Subhanahu Wa Ta'ala ልንፈራ ይገባል። ቅድሚያ የሚጠበቅብን ከኛ አላህ Subhanahu Wa Ta'ala በብቸኝነት ማምለክ፣ እሱ ብቸኛ ተመላኪ እንደሆነ ማወቅ፣ ከሽርክ መጥራት፣ ከሙሽሪኮች መጥራት። ይሄ ነው በቃ በመጀመሪያ ደረጃ ማማና ኢስላም የሚለውን ነገር እኛ ላይ ትርጉሙ መንጸባረቅ አለበት። በተግባር በስራ መገለጽ አለበት። እንደዚህ መሆን አለበት። ስለዚህ ገና ስተሰሩ በሚል ሂሳብ ጥንቃቄ እናድርግ እህት ወንድሞቼ። ረድ መናገር ካለባችሁ አለ እኮ ኪታብ ላይ ለምሳሌ ያክል ቡኻሪ ላይ ስትሄዱ ኪታቡ ተውሂድ ወረዱ አለል ጀሚያ ወገይሪሂም አለ እኮ ራሱን ችሎ ወረድ አለ። በዛ መልኩ መሆን አለበት። ከዚህ አንፃር ተሳስተሃል ተብሎ ያነሰው ወደ ስህተት የሚጣራ ከሆነ ወደ ሽርክ ወደ ቢድዓ የሚጣራ ከሆነ ረድ እናረጋለን። ነገር ግን ወደ ትክክለኛው ዲነል ኢስላም ነው ወደሚል ወደ አቂዳ ወደ ተውሂድ ወደ ሱና የሚጣራን ሰው ተሳስቷልና እንድንለዋለን። ምን አይነት አካሄድ ነው? ከየት ነው ያገኛችሁት? ስለዚህ ጥንቃቄ እናድርግ። ይሄ ግሩፕ ለማስ ጥራት ነው። እስልምና ቤዝመንቱ ጥራት ነው። ልክ አንድ ፋብሪካ ኳሊቲ ፓወር ዲፈረንስ ብሎ እንደሚነሳው ሁሉ ዲነል ኢስላም ደግሞ አላ ሊላሂ ዲኑል ኻሊስ ነው ያለው። ይሄ የዓለም ህዝብ ዝም ብሎ በሙተሰሚ ደረጃ ሲምቦሊካል እንዲህ ነው ቢባል ሐቂቅይ ነው። እስልምና ሐቂቅይ እውነታና እውነተኛነትን ነው የሚፈልገው። ሙተሰሚ መሆን አይደለም። ስሜ ሰልማን ሆኖ ተግባሬ ካልሰለመ ስሜ ምንም ጠቀሜታ የለውም። ግልጽ